ያው የሷን ፍቅር የሚያውቀው የገባው ብቻ ነው በቃ ደግፊኝ አፈልጊኝ አልኳት ደግፊኝ ቆም አግዢኝ ማርያም አንድ ሴት ልታገባ የሰርጓ ቀን ደርሶ 15 ቀን ቀርቶት ያ ባሊ ወደፊት ባሊ ጮኝ የህይወት አጋሪ ብላ መታስበው ሰው ትቷት ቢሄድ አንድ ሰው ምን እንደሚያስብ ምን እንደሚያደርግ መገመት አያቅተንም ብዙ ሰዎች የሚጎዱት ብዙ ሰዎች የምንጎዳውም ጭምር በእንደዚህ አይነት ታሪክ በእንደዚህ አይነት አጋጣሚ ግዴታ ሙጭጭ ብለን እኛ ያፈልግነው ነው የሚሆነው ሰነል እና በቃ አምስቱን መኪና ሞተር አስጠፍተው ማብራት አጥፉ ምናምን ብለው ምናምን አምስቱን መኪና እንዲቆም አደረጉ ማለት ነው እስከዛሬ ከሰማቸው ምስክርነቶች እንደዚህ ተመስጬ የሰማሁት ምስክርነት የለም ሌላ ቦታ ነኝ ያለሁትና የሚገርም ነገር ከልጅነቴ ጀምሮ እዛች ጸበል ቦታ እስከገባ ድረስ የነበረው እያንዳንዱ ነገር ያሳየኝ በዛች ቅስፈት ማለት ነው ነበር ያስለቀሰሽ እሱ ጸበሉን በሚረጭ ሰዓት እኔን ግን የሚገርፈኝ የነበረው የፈረሱ ጭራ ነበር አንዴ ችግርህን ለሰው ወደ ሰው ስትጮህ መልሰ ችግር ነው የምታመጣው ወደ እግዚአብሔር ግን ስትጮህ መፍትሄ ታገኛለህ በቃ በር ዘግቼ ማልቀስ ነው ምግብ አልበላም በቃ እንጃ አላቅም አንዳንዴ የሆነ ማያልፍ የሚመስል ቀናል ሆነስ ለምለክ ማለት በቃ እንደው ሳይናገር የቀረው ቅር ያለው ነገር ያስቀየምኩት ነገር ካለ ምናምን ነገር ብዬ እግሩ ላይ ወድቄ ይቅርታ እኔ አብሮኝ አይሁን ግን እኔ ውስጥ ሰላም እንዲሰማኝ ስለምፈልግ ነው ልጅ ያሉኝ በቃ ይሄ ልጅ አይሆንሽም እንደታያችሁ አላቅም ይሄ ልጅ አይሆንሽም የክርስቶስ ክብር ደሙና ክብር ስጋው በጉጉት ስጠብቅ የነበረው ነገር እንዴት ነው አንተ እርቦክ ምግብ ቀርቦልህ እጅን ታጥበህ ልትበላ እጅን ሲዘረጋ ትሪውን ባነሳብህ ምንድነው ለስጋችን እንኳን ስንመገብ ምንድነው የሚሰማው የፈረሱ ኮቴ የፈረሱ ድምጽ ለኔ ሁሉ ጊዜ አላርም ነው ያቃጭልብኛል ግን የሰው ልጅ የሚሸወደው ነገር ሞትን እንደሚፈራ አጽያትን ቢፈራ መልካም ነበር ብዬ አስባለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንስተ ንጹሃን የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዲከረማችሁ እንድትሰነበታችሁ በእያላችሁበት የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ በማድረግ በሚዲያው የሚተላለፉ መልእክቶችን እንድታዳምጡ መንፈሳዊ ጥሪያችን ነው ዛሬም ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ እጀላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጣሽታችን እንኳን ደህና ቆያችሁ ለተመልካቾች ራስሽን አስተዋውቂልን እሺ እኔ ቤተልሔም አየለ እባላለሁ ድምጽሽ አይሰማም ለኔ ራስ አይሰማኝም ትንሽ ጉንፋን ስለያዘኝ ነው እሺ ስሜ ቤተልሔም አየለ ይባላል ቤት መልካም ቤቲ በርሜል ቅዱስ ጊዮርጊስ እንዴት ነበር ለትይዤሽ ያልሽው መልካም እኔ ያው ማለት በፍጹም በህይወቴ ማለት ታምሩን እሰማለሁ ታሪኩን ምናምን ነገር አያለውና የሆነ ቀለል አርጌ የሆነ ቦታ ማሰጠው ነገር አለ እንደዛ ነገር ነበርና በህይወቴ መሄዳለሁ ብዬም አስቤም አልሜም አላቀም ጭራሽ አይምሮዬ ውስጥ የለም ግን እግዚአብሔር ከጠራክ ሊያድንክ ሊፈውስ ከፈለገ እሱ መንገድ አያጣም እና እንዳጋጣሚ ሆኖ በ5 ማለት ነው የካቲት 5 አጋጣሚ መሰራበት ሱቅ ተዘግቶ ነበርና ቤት ነበርኩኝ
እና በዛ ሰዓት ያው ቤት በመሆንበት ሰዓት ከቤት አልወጣም። ያው ብዙ ነገር ብቻ ታስባለህ ሰው ነህና የሆነ ወደ ገዳምም ልሂድ በቃ የሆነ ሁለት ሀሳብ የምትሆነው ነገር አለ። እና በዚህ ሰዓት ግን ይሄ ቤርሜል ጊዮርጊስ የሚለው አይምሮዬ ላይ የለምና ግሩፕ አለን የጸሎት ግሩፕ ማለት ነው። እና እዛ ላይ አንድ ወንድማችን አለ ፍቅረ ማርያም ይባላልና ብዙ ጊዜ ያው ፕሮግራም የሚመራ እሱ ነው አሉ ሌሎችም ወንድሞቻችን ግን በዋነኝነት ያው ግሩፑን የሚከፈተው እሱ ነው። እና እንደ አጋጣሚ ሆኖ እሱ ጋር ማለት ሰኞ በ13 ይመስለኛል ባልሳሳት ደወልኩለት ማለት ነው። እንዲሁ ዝም ብዬ ደወልኩለት። ከዛ በቃ በሰዓቱ በጣም ከፍቶኝ የሆነ ብዙ ነገር የሆነ ተስፋ የምቆርጠው ነገር አለ። እንደዚህ አይነት ስሜት ውስጥ ነበርኩኝና ዝም ብዬ ደወልኩለት ማለት በሰዓቱ የፈለኩት የሆነ ሰው ጋር ደውዬ አልቅሼ እንዲወጣልኝ ምናምን ነገር ነበር የፈለኩት ማለት ነውና አባቴ ጋርም ደወልኩኝ የነፍስ አባቴ ጋር ምናምን ነገር ሰው ነክና ብዙ ነገሮችን ፈተና ይገጥማል ብዙ ነገሮችን ታልፋለህ ምናምን ነገርና እንደዛም ሆኖ ደግሞ ስጋ ለባሽ ነክ የሆነ ሰዓት ይደክምሃል። ትወድቃለህ ትነሳለህና ብቻ እኔ በዛ ሰዓት ምንድነው በቃ ህይወት ወዴት እየሄደ ነው ምናምን ነገር የሚለው ነገር ውስጤ ላይ ብዙ ነገሮች ምናምን ነገር ትፈተናለህና ያው በእርግጥ እግዚአብሔር የሚወደውን ሰው ነው የሚፈትነው። ከዛ መጀመሪያ አባ ጋር ነበር የደወልኩት ምናምን ነገር እናወራኋቸው ምናምን እና አባ እስቲ ሱባኤ ያዙልኝ ምናምን ብዬ አወራኋቸው። እሳቸውም ያው የአባትነታቸውን ምክር ሰጥቶኝ ምናምን እሺ ልጄ እኮ ግዴታዬ ነው እና ግን የሆነ ችግር ውስጤ እንዳለ አውቃለሁ። አንዳንዴ እንዴት ነው ለሰው ማይታይ ላንተ ግን የሚታይ ነገር አለ። እንደዚህ አይነት ነገር እና ውስጤን ስሜቴን የማውቀው ራሴ ነኝ። ሰዎች ስንባል የሆነ የሚታይ ነገር ማስረጃ ነገር እንፈልጋለን እና እኔ ራሴን አውቀዋለሁ። መጠንከርም እንዳለብኝ አውቃለሁ። እንዴት መሄድ እንዳለብኝም አውቃለሁና ማጠፋውንም አውቃለሁ ማለማውንም አውቃለሁ የሚገርም ነገር ማለት ነውና በዛ አጋጣሚ ነው እዛ እሱ ጋር ደወልኩለት አባ ጋር ከደወልኩ በኋላ እሱ ጋር ደውዬ ምናምን በዛችሁ ብሶቴ እሱ ጋር ደወልኩኝ ማለት ነው። ከዛ አወራሁት ምናምን ነገር እና ምን ሆነሽ ምናምን ነገር በቃ ህፃን ልጅ ነው የሆንኩት ሳለቅስ ምናምን ነገር ማለት ነውና ምን ነበር ያስለቀሰሽ? ማለት ውስጥክ ላይ የምታምቃቸው ብዙ ነገሮች ይኖራሉ። እነዛ ነገሮች አንዳንዴ ውሃ ሞልቶ መጨረሻ ምንድነው የሚሆነው ይፈሳል። ልክ እንደዛ ፈተናዎችን ችለ የሆነ ሰዓት ላይ ሰው ነክና በቃ ብዙ ጊዜ እኔ ማለት በማልቀስ ነው የሆነ በሬ ዘግቼ የሆነ ብቻው የቤተክርስቲያን ሄጄ ምናምን ነገር ነው አልቅሼ ምናምን ይወጣልኛል። እንደውም አሁን እግዚአብሔር ይመስገን ማለት ከ2015 2014 ማለት እስከ 2014 ያለው ዓመተ ምህረት ስፈተንባቸው የመጣውባቸው ናቸው። እና የክርስትናም ህይወትን እያወቅኩት ችላ እያልኩት እያወቅኩኝ እንደማያውቅ ምናምን ነገር የምሆንበት ጊዜ ነበረ ማለት ነው። ግን 2014 ላይ በቃ በህይወቴ በጣም የተፈተንኩበት ጊዜ ነውና ከዛም ፈተና ያው እመብርሃን ነች በዘርፋፋ ቀሚሷ ሸፍና ከዛ ሁሉ ፈተና ያተረፈችኝ ማለት ነውና ምን ነበር የገጠመሽ? የጋብቻ ፕሮግራም ነበረኝና ፕሮግራሙ ያው በቤተክርስቲያን ነበረ ስርዓተ ቤተክርስቲያን ነበረ እንዳጋጣሚ ማለት እንግዲህ ያው ከልጁ ጋር በጣም ረጅም ጊዜ ነው የቆየነው። እና በዛ በነበርንበት ወቅት መሃል ላይ
መጣላት ያው ትጣላለች ታረቃለች ማንኛውም ሰው ላይ ያለ ነገር ነውና ተጣልተን የሆነ 1 አመት ከምናምን ብቻ የሚሆን ጊዜ ምናምን ተለያይተን ነበርና ራሱ ነው ማለት መልሶ ምናምን ነገር ደውሎ ሶሪ ምናምን ነገርና ያለውን ስህተታችንን አስተካክለን ምናምን ነገሮችን ብንቀጥል ምናምን ብሎ እንደ አዲስ ሐሳብ ያመጣውና እስቲ ጊዜ ስጠኝ ምናምን ነገር ብዬው ያንን ጊዜ አሰብኩ ምናምንና እኛ ስንት ጥፋት አጥፍተን እግዚአብሔር ይቅር ይለናል ስለዚህ እስኪ ለማንኛውም ምናምን ብዬ ከራሴ ጋር ተማክሬ ምናምን ነገር እሺ ያልኩት ማለት ነው ከዛ በቃ ያው እሱ ዳጋጣቢ ያው ንስሐ አባት ምናምን ነገር አልነበረውም እኔ ከነፍስ አባቴ ጋር ምናምን አስተዋወቅኩት ያለውን ነገር አወራን ምናምን ነገርና እንደውም ሐሳቡን ያመጣው እሱ ነው በቤተ ክርስቲያን ቢሆን ደስ ይለኛል ምናምን የሚለውን ሐሳብ ያመጣው እሱ ነው እዛ ተቀበልኩት ምናምን ነገር አባን አወራቸው ደስ ይላል ምናምን እሱን ማስተዋወቅኳቸው ምናምን ነገርና ጠቅለል አድርጌ ሳመጣለ ሁሉ ነገር አልቋል ኦሬዲ ማለት ነው ተጋባው ልንጋባው ማለት ነው አጋጣሚ ፕሮግራሙ ፋሲካ ጾም ተፈቶ ግንቦት ላይ ሊሆን ነበርና ግንቦት 1 ማለት ነው ነበረ የሚሆነው 2014 ማለት ነው ተወስኖ ምናምን ነገር ልብስ አሰርተን ቀለበት ተገዝቶ ከዛ እኔ ቤተሰብ ክፍለ ሀገር ናቸው ያሉትና እነሱ ገጂ ለቤተሰብ ነግሬያቸው ምናምን ነገር ከዛ ደግሞ ቤተሰብ ያው ማለት ሽምግልና ምናምን ነገር የሚላክበት ያለው ነገር ከቤተሰብ ጋር አውርቼ ምናምን ነው የመጣሁት ማለት ነውና በቃ ሁሉ ነገር ሚዜ ተዘጋጅቶ ምናምን ነገር ማለት ነው በዚህ አጋጣሚ ግን ማለት ውስጡን የሚያውቀው እግዚአብሔር ብቻ ነው እኔ ሲሄድበት የነበረው መንገድ ፈጣሪ በሚያውቀው ነገሮችን ያው መስመር እያስያዝኩኝ ምናምን ሁሉ ነገር አልቋል ምናምን ነገር ማለት ነውና ከዛ ልክ ማለት ነው አስተዋውሳለሁ ሚያዝያ 23 የጊዮርጊስ ቀን ድንገት ነው ስልክ ደውሎ ምናምን ነገር በቃ እኔ ምንም ነገር አልፈልግም ምናምን ነገር ብሎ ማለት ምን ሆነሃል ምናምን ነገር ምንም ማለት በቃ ሊያወራኝ ምናምን ነገር አልፈልግም ነው እየቀለደም ነው ነገር መስሎኝ ምናምን ነገር ማለት ነው ከዛ በቃ እኔ ከዚህ በኋላ ምንም ነገር አልፈልግም ምናምን አለኝ ከዛ በቃ የሆነ ልቤ ስንጥቅ ነው ያለው በሰዓቱ ምናምን ነገርና ስልክ ዘጋ ከዛ በኋላ ሚያዝያ 23 አስታውሳለሁ እሑድ ቀን ነበረ ማለት ነው ከዛ ወዲያው ነው አባ ጋር ነው የደወልኩት በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ ለአበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን በዚህ ታላቅ የጉዞ በረከት ማንም ሰው እንዳይቀር አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ብዙ ጊዜ እኔ የሆነ ነገር በህይወት ፈተና ሲገጥመኝ በጸሎትም እንዲያግዙኝ አባቶች ጋር ነው የምደውለው ማለት አሉ በዙሪያዬ ከነፍስ አባቴ ውጪ እግዚአብሔር ይመስገን ብዙ አባቶች በዙሪያዬ አሉና አንዱ አባት የሆነ ምክር ይሰጠኛል አንዱ አባት ምናምን ነገርና አባ ጋር ደወልኩኝና ንክስ ላይ ናቸውና ዊንጌት ጴጥሮስ ጳውሎስ ነው የሚያገለግሉትና ፕሮግራም ላይ ሆኖ እኔ በቃ ስልክ ደውላለሁ ነው ነገር ማለት ነው ከዛ ልጅ ፕሮግራም ላይ ነኝ ይሉኛል እኔ ልሰማ ነው የራሴ ጭንቀት ላይ ነኝ ያለችና ደውላለሁ በኋላ ልጅ ግን ምን ሆነሽ ምናምን ብለው ዘር ብለው ነው አባ እንደዚህ ምናምን ነገር አለኝ
ኧረ ምንድነው አንቺ ምናምን እስኪ ተረጋጊ ምናምን ቀለል አደረኩት። ግን የሆነ ነገር ውስጤ ይነግረኛል። አሁን ነገር ደስ የማይል ስሜት እየተሰማኝ ከዛ ተነስቼ ጴጥሮስ ጳውሎስ ምናምን ሄድኩኝ ቤተክርስቲያን ማለት ነው። ማለት በስልክ ብዙም ሊያወሩኝ እንትን አላሉም። ፕሮግራም ላይ ናቸው። እኔ ፕሮግራሙ ምንም መስሎ አልታየኝም። በቃ የራሴ ጭንቀት ነው በሰዓቱ የታየኝ ምናምን ነገር ነው። ሄድኩኝ እና በቃ ፕሮግራም አልቆ ታቦት ገብቶ ምናምን ነገር እሳቸውን እስከማገኝ ምናምን ነገር እኔ ሙሉ ሀሳቤ ያለው እሳቸው ላይ ነው ምናምን ነገር እየጠበቅኳቸው ነው። በኋላ ፕሮግራም አለቀ ምናምን አወራኋቸው ነው። ኧረ አውቀው ነው እንዴ ምን ቀልድ ነው እንዴት የያዘው ነገር አውቀው ነው ይላል። በቃ አባ ለምንድን ነው የማይረዱኝ ምናምን አይደለም ወይኔ ልጄ ለምን አትረጅኝ ነው በቃ ከዛ እሺ ቤቱን እንሂድ አልኳቸው ማለት ነው። ዝናብ እያካፋ ነበር አስታውሳለሁ። በዛ ዝናብ አንከራተትኳቸው። እዛ ቤት ይዣቸው ሲሄድ ቤቱ የለም ማለት አጠቃላይ ወደ 6 አመት ምናምን የቆየነው ያው የተጣላንበትም ጊዜ ተደምረው ማለት ነው። እና በጣም ረጅም ጊዜ ነው። ቤት ስንሄድ የለም ስልኩ አይሰራም ምናምን ነገር ማለት ነው። ከዛ በቃ ተቆጡኝ ምናምን ትንሽ አረጋጉኝ ምናምን እና ወደ ቤት ሄድኩኝ። ያው ቤት ብቻዬን ነው የምኖረው እና ፋሚሊ እንደነገርኩ ክፍለ ሀገር ናቸው። ወደ ቤት ሄድኩኝ ምናምን ማለት ነው። ከዛ በቃ በር ዘግቼ ማልቀስ ነው ማለት እሳቸው እንዳይጨነቁ ለእሳቸው ብቻ ነው ስልክ ማነሳው። የማንንም ስልክ አልመልስም። ምግብ አልበላም። በቃ እንጃ አላቅም። አንዳንዴ የሆነ ማያልፍ የሚመስል ቀን አለ። ግን እግዚአብሔር ሊያስተምረክ ሲፈልግ ያው ልክ እንደ ኢዮብ ይፈትንሃል። በሰዓቱ ግን ያው እቺን ነገር አናስባትም። ከዛ በቃ ሮብ ቀን ነው ምናምን በሶስተኛው ቀን ስልኩን ከፈተ። ያልተሳካ ጥሪ ደረሰኝ። ደወልኩኝ አያነሳም። ወዲያው አባ ጋር ደወልኩኝና አባ ስልኩ ይሰራል። በቃ እሳቸውን ራሱ በጣም አስጨነቅኳቸው። አባ ስልኩ ይሰራል እኮ ሲደውል አነሱለት። የት ነው ምን ሆነህ ነው ልጄ ምናምን አይ እኔ የለሁኝም ሩቅ ቦታ ነኝ ምናምን ታምሜያለሁ ምናምን አሞኝ እና ብትታመም ካመመክ ለእኛ ትነግረንም ወይ ለእሷ አትነግራትም ወይ ምንድነው ማለት ምን ሆነክ ነው? አሁን ሩቅ ቦታ ነኝ ያለሁት አንዴ ሐኪም ቤት ነኝ ይላል አንዴ ጸበል ነኝ ነው የሚላቸው። ሁለት አይነት ነገር ነው የሚያወራው ምናምን ነገር ማለት ነው። ከዛ እሳቸው ያው በቃ ልጄ ደህና ነኝ ብለዋል ሰሞኑን እመጣለሁ ተረጋጊ ምናምን ነገር እሳቸው እኔን ለማረጋጋት ነው ጥረቱ። ከዛ በኋላ ግን የነበረኝ ነገር በጣም ያስጠላል። በቃ ማለት በጣም ማለት ነው። ሰው ከሰው ጋር አይደለም ከራሱ ጋር መግባባት ያቅተዋል። ከራሴ ጋር መግባባት አቃተኝ። በጣም ነገሮች ከበዱኝ ምናምን ነገር ሰው ማውራት እና አሰበ ስራ ትቼ ምናምን ነገር ነው። ቤት ዘግቼ ማንሽ ምንድነሽ የሚለኝ ሰው የለም በዛ ሰዓት። በቃ ከማንም ጋር ማውራት አልፈለኩኝም በሰዓቱ ምናምን። ልክ በ30 የዮሐንስ ቀን መጣሁኝ ብሎ ደወለላቸው ለእሳቸው ማለት ነው። እና እኔንም እሱንም አማኑኤል 7ኛው ማለት ነው እዛ ቀጠሩን ሁለታችንም መች ግንቦት 1 ልደታ ቀን ማለት ነው። እና አንዳንዴ ግን ማለት የሰው ልጅን አውቀዋለሁ ማለት አይቻልም። አንዳንዴ የሰው ልጅ መጽሐፍ አይደለም ተነቦ አያልቅም የሚባለው ነገር እውነት ነውና እዛ ቀጠሩን ሁለታችንም ተገናኘን ምናምን መሀላችን ቁጭ ብለው
ምን ሆነክ ነው እንደዚህ እንትን ያልከው? አይ እንደዚህ እና ታዲያ እንደዚህ ቢሆንስ ከሷ ጋር ያለውን ነገር መነጋገር አይቻልም? ዝምታ ነው መልስ። በቃ ዝም ብሎ አቀርቅሮ ምናምን ነገር መልስ የለውም። ከዛ እኔ ራሴ ፈተሽኩኝ ምን ያስቀየምኩት ነገር አለ ምናምን ነገር በእውነት ለምልክ ማለት በቃ እንደው ሳይናገር የቀረው ቅር ያለው ነገር ያስቀየምኩት ነገር ካለ ምናምን ነገር ብዬ እግሩ ላይ ወድቄ ይቅርታ እኔ አብሮኝ አይሁን ግን እኔ ውስጥ የሰላም እንዲሰማኝ ስለምፈልግ ነው። ነገን እንዲቆጨኝ አልፈልግም። ይቅርታ ምናምን እኔ ምንም ያጠፋሽብኝ ነገር የለም ምናምን እኔ ነኝ ያጠፋሁት። ከዚህ በኋላ ሁሉንም ነገር አስተካክላለሁ ምናምን ነገር አለ። እሺ በቃ ትንሽ ቀናቶች ይራዘሙና ያለውን ነገር እናስተካክላለን ምናምን በሚል ከአባ ጋርም ተነጋግረን በጸሎት እንትን ብለውን ሸኙን። እሱም ወደ ቤቱ እኔም ወደ ቤቴ ተለያየን ማለት ነው። ከዛ መሀል ላይ ለእሳቸው ደወለላቸውና ፕሮግራሙ እንዲቆይ እፈልጋለሁ ምናምን ነገር አላቸው ማለት ነው። ታዲያ ልጄ ይሄን እኮ ከእሷ ጋር ነው እንጂ መነጋገር ያለብን ከኔ ጋር አይደለም አሉት ማለት ነው። እሳቸው ግን ለእኔ ነገሩኝ። ምንድነው ምናምን በመካከላቸው የተፈጠረ ነገር አለ እንዲሁ ነው ሲል አይ የለም ምናምን አልኳቸው። ከዛ እንዲህ በቃ አብራችሁ ለምን ሱባኤ አትይዙም ምናምን ነገር የሚል ሀሳብ አቀረቡልን። እሺ ምናምን ነገር ተባብለን ወደ ወለቴ ጋራ ላይ በጨጫ ማርያም የምትባላለች ማለት ነው። ከዛ ያው የተንሄደ ያው ብዙም መንፈሳዊ ህይወት ላይ እስከዚህ ምናምን ነው የትንሂድ ታዲያ ትንሂድ ምናምን በሚል በቃ ወጨጫ ማርያም እንሂድ ነው ተያይዘን ወጨጫ ማርያም 3 ቀን ሱባኤ ይዘን ምናምን ጨርሰን በ15 ግንቦት ይመስለኛል መጣን ምናምን ነገር ማለት ነው። አባን ማግኘት አለብን ምናምን እናግኛቸው ምናምን ነገር አለኝ ማለት ነው። ከዛ በቃ ማለት ምንም እንትን ያልኩት ነገር የለም ውስጤ ላይ ያሰብኩት ነገር የለም። ከዛ በቃ እኔ ሰፈር ቤት ደርሼ ልምጣ በዚሁ እንሄዳለን ምናምን ነገር አለኝ ማለት ነው። እሺ ምናምን ነገር አልኩት። ቤት ደርሶ ምናምን ነገር መጣ። አባ ደግሞ ያኔ አጋጣሚ 4 ኪሎ ቅድስተ ማርያም ነበሩ። እዛ ሄደን ማለት ነው። ከዛ 4 ኪሎ ስላሴ ግቢ ያገኘናቸው። ልጆቼ እንዴት ናችሁ ደህና ናችሁ ምናምን ያለውን ነገር አወራን ምናምን ምንም በቃ ምንም የምጠረጥረው ነገር የለም በዛ ሰዓት ማለት ነው። በቃ በሰላም ነው ሁሉ ነገር እንዴት ነበረ ብለው ሲጠይቁት እንደውም እንዲህ ጥያቄም የሆነ ምክርም ምናምን እንትን የሚሉት እሱ ላይ ነው ትኩረት የሚያደርጉት ምናምን ነገር ማለት ነው። ከዛ መጣን ወደ ቤታችን ከእሳቸው ጋር ያለውን ነገር አውርተን ምናምን እንዴት ነው ምናምን የሚለውን ምናምን አውርተን መጣን። እሱም ወደ ቤቱ እኔም ወደ ቤቴ ሄድን። ከዛ በ16 የኪዳነ ምህረት ቀን አንዳንድ እቃዎችን እንገዛለን ተባብለን ነበረ ማለት ነው። እና ጠዋት 4 ሰዓት አካባቢ ደወልኩለት። ስደውል ስልኩ አይሰራም ማለት ነው። እንግዲህ እነግርሃለሁ መጀመሪያ ስልክ ዘግቶ ምናምን ጠፍቶ ሳምንት የነበረውን ጊዜ አስብ። አሁንም ድጋሚ ልክስ እንደሆነ ስልኩ አይሰራም። የሆነ አሁንም ልብ የሆነ ስንጥቅ ማለት የሆነ አንዳንዴ ማለት ነው እግዚአብሔር የሆነ የሚነግርህ ነገር አለ ውስጥክ ላይ እና በቃ ልቤ ድንግጥ አለ በሰዓቱ እና ወዲያው ነው አባ ጋር የደወልኩት። ማንም ጋር አልደውልም ማለት ነው። እንዲህ ስላቸው ኧረ ልጄ ስልክ ቻርጀር ይዘጋል ባትሪ ስራ ላይ ሆኗል ምናምን ነገር አይ አባ አይመስለኝም አልኳቸው። እንዲህ ነው ያልኳቸው ማለት ነው። ከዛም ባይስልኩ አይሰራም ስራ ቦታ ስሄድም የለም እቤትም ስሄድ የለም። ከዛ ስልኩም አይሰራም ነው አስበው ማለት የመጀመሪያ ህመምክ ሳይድን እንደገና ያ በእንቅርት ላይ ጆሮ ደግፍ እንደማለት ነው።
እና በቃ እሳቸው ደወሉልኝና ልጅ ያሉኝ በቃ ይሄ ልጅ አይሆንሽም፣ ምን እንደታያችሁ አላውቅም፣ ይሄ ልጅ አይሆንሽም ታዩ ምናምን ነገር አውቃለሁ። ላንቺ ቀላል ላይሆን ይችላል፣ ግን ቢሆንም እንደምንም ብለሽ ተቋቁመሽ ታዩ በቃ እኔ እሳቸው ላይ በቃ እንዴት ነው ህጻን ልጅ ነው የሆንኩት። እንዴት ነው እንዲህ የሚሉኝ አባ ምናምን ነው። አንዴ ይቆጡኛል፣ አንዴ ያባብሉኛል ምናምን ነገር ማለት ነው። በቃ እንጃ ማለት በጣም እኔ በጣም ብዙ ፈተናዎች በህይወቴ ገጥሞኛል በጣም ማለት ነው። እና እንደዛ ጊዜ የከበደኝ ጊዜ የለምና እኔ ፕሮግራሙ አለመሆኑ ወይ ከሱ ጋር አለመሆኔ አይደለም። በዛን ሰዓት ሁለት ነገሮች ናቸው ህመም የሆኑብኝ ማለት ነው። አንደኛው በቃ በጉጉት ልቀበል የጠበኩትን የክርስቶስ ክቡር ደሙና ክቡር ስጋውን በጉጉት ስጠብቅ የነበረውን ነገር እንዴት ነው አንተ እርቦክ ምግብ ቀርቦልህ እጅህን ታጥበህ ልትበላ እጅህን ስትዘረጋ ትሪውን ባነሳብህ ምንድነው ለስጋችን እንኳን ስንመገብ ምንድነው የሚሰማን? አንድ እሱ። ሁለተኛ ነገር በቃ ሰው ነው እንዲህ አልነበረም ምናምን ነገር የሚልክ ነገር አለ። በዚህ ቀን አልነበረም ለስንቱ መልሰህ ትችለዋለህ። በቃ ያንን ነገር እንዴት ተቋቁሜ ልለፈው በሰዓቱ ማለት ነው። ከዛ በቃ ሰው መንገድ ላይ የሚያናገረኝ ሰው የሆነ ነገር በቃ እንጃ አራቱም ማዕዘን ሌሊት ጨለማ የሆነበት ሰዓት ነበር። ከዛ እሳቸው እንደዛ ካሉኝ በኋላ እኔ እድል ሰጠሁት፣ አወራሁት፣ እፈልጋለሁ ምናምን ብዬ አወራሁት። እንደዛም አድርጎ ማለት ነው የመጨረሻ ውሳኔ ልወስን ማለት ነው። ከዛ ነገ ላይ አልኩት ይሄን ቀን ደግመህ አታገኘውም። እኔን አልኩት ይቅርታ እንኳን ለመጠየቅ ብትፈልግ ለይቅርታ እንኳን ጊዜ አይኖርክም። ቆም ብለህ አስብ። ብዙ ነገሮችን መምከር ያለብኝም መንገር ያለብኝን ነገር ነገርኩት። ያው እሺ ይልሃል ይሆናል፣ ነገሮችን አክሴፕት ያደርጋል፣ ግን ተግባራዊ አያደርገውም። ከዛ መስከረም 2000 ይሄ እንግዲህ 2014 ጀምሮ የነበረ ነገር ያ ህመም ያ ቁስል ጊዜ ሰጠሁት እንዲያስብበት ማለት ነው። ከዛ ልክ 2015 መስከረም 21 የእመቤታችን ዓመት አይደለች፣ ልክ እስከዛ ቀን ጊዜ ሰጥሃለሁ፣ ያን ቀን ግን እኔም የራሴን ውሳኔ ወስናለሁ አልኩት ማለት ነው። እና በቃ ምንም አይነት ብላሽ የለም ምናምን ነገር ማለት ነው። እኔም አልደውልም እሱም አይደውልም ምናምን ነገር ማለት ነው። ያው እኔ ጋር ያለው ህመም እንዳለ ነበረ ማለት ነው። ከዛ መጨረሻ ላይ እኔ ያው እንትኔ ደብሬ ፊልጶስ ነውና እዛ ያው እመቤቴ ተነግሳለች። ሄድኩኝ ማለት ንግስ ማነግስም አይመስልም ምናምን አካሄድ ምናምን ሄድኩኝ ምናምን ቤተ መቅደስ ገባሁ። ሰው ውጪ ይዘምራል ምናምን ታቦት ይዞራል ምናምን። እኔ ውስጥ ገብቼ ምናምን ቤተ መቅደስ ስዕል አድኖ ፊት ቁጭ ብዬ በቃ እንደ ሰው ነው ማውራት ማለት አንቺ እያለሽ
ያው የሷን ፍቅር የሚያውቀው የገባው ብቻ ነው። እና በቃ እኔ እንደ ጓደኛዬ ነበረ ሳወራት የነበረውና በቃ እንዴት አንቺ እያለሽ እኔ እንዴት ልውደቅ? በቃ ደግፊኝ አፈልጊኝም አልኳት። እና አይሞሬ ላይ በቃ በጣም ብዙ ነገሮች ነበሩ የሚመላለሱት ማለት ነው። ንዑ ሓቢርና ምስተር ቢኖስ መንፈሳዊ ናይ ጉዕዞ ማሕበር ናብ በርቢን ቅዱስ ጊዮርጊስ ሓቢርና ንጓዓዝ ኣብዚ ሕጂ ሰዓት ካብ መላእ ዓለም ናብዚ ቅዱስ ዝፍራ እንዳኸዱ ብስጋን ብነፍስን ፍጹም ሰላም ዝረኽብሉ ነፍሲ ካብ ማእሰርቲ ኣጋንንቲ ተፈቲሓ ምስ ኣምላኻ እትራኸበሉ ብስጋ ድማ ካብ ዝተፈላለየ ደዌ ተፈዊሶም ምሕረት እግዚአብሔር ሓይሊ እግዚአብሔር ብቅዱሳኑ ከመይ ከም ዝሰርሕ ዘሎ ብዙሓት ቃላት ክሳብ ዝስእኑ ምግላጽ ዝኸበዶም ቅዱስ ስፍራ ኣብ ዘመንና ነዚ ትውልዲ ካብ እግዚአብሔር ዝተባሃዎ ገጸ በረኸት በርቢን ቅዱስ ጊዮርጊስ ምስተር ቢኖስ መንፈሳዊ ናይ ጉዕዞ ማሕበር ሓቢርና ንጓዓዝ ንዝያደ ሓበሬታ በዚ ኣብ ታሕቲ ዘሎ ናይ ሞባይል ስልክ ቁጽርና ደዊልኩም ክትረኽቡና ትኽእሉ ኢኹም። ብድሓን ምጽው የሆነ ሰውነክና ተስፋ በምትቆርጥበት ሰዓት ያው ሰይጣንን በልበል ልክ ነው ይልሃል። ብዙ የምታስባቸው ነገሮች ይኖራሉና ትግል ላይ ነበርኩኝ። የሆነ 50% ማለት ነው። በአንድ በኩል ልክ ነሽ ይለኛል፣ በአንድ በኩል ከደለሽም የሚለኝ ነገር ከዛ በቃ ፈልጊኝም እንዴት አትፈልጊኝም አንቺ ያለሽ ልውደቅ በቃ ብዙ ነገርና ብዙ ጊዜ አይምሮዬ ላይ የሚመጣው የሰኔ ጎልጎታ ላይ ያለው ጸሎት አይምሮዬ ላይ ነው ያለውና እና ያንን ነገር ውስጤ በቃ ሳወራት ምናምን ነገር እኔም በቃ ቁጭ ብዬ ብቻ እሷን ነው ማውራት ምናምን ነገር እና እንደዛ ያወራዋት ፕሮግራም አልቆ ታቦት ገባ እና አጋጣሚ እንዲ ነበር ታቦቱ የሚገባው እኔ እንዲ ነበር የተቀመጥኩት። ከዛ ዞሬ ወደ ታቦቱ ሰግጄ የእውነት በቃ እኔ የመብርሃን ጣም ያወኩበት ቀን ነውና ከልብ ያልቅሼ ለመንኳት አበርቺኝ ልቤን ብረት ለባ አርጊው ሁሉ ነገሬን ቀየሪው በቃ እስኪ ማለት ይሄንን ውስጤ ላይ ያለውን ስሜት ማለት በቃ ለሰዎች ያለኝ አመለካከት ተቀየረ። በቃ በጣም ማለት ብዙ ነገር እንትን ተላለ ውስጥክ ላይና ቀየሪው ማለት እውነት የምትፈልጊኝ ከሆነ እንድጠፋብሽ ማትፈልጊኝ ከሆነ በቃ ህይወቴን ሁሉ ነገሬን ቀየሪው ብዬ ተማጸንኳት እና እውነት እኔን አበርትተሽኝ ምርኩዝ ሆነሽ ደግፈሽ ካቆምሽኝ ቀንሽን ስምሽን ጠርቼ ባለኝ ነገር ዝክርሽን እዘክራለሁ ብዬ ተማጸንኳት። አላሳፈረችኝም። ሌላ ሰው ነው ያረገችኝ። ሌላ ሰው ማለት ነው ማለት እንደዚህ አይነት አንድ ሴት ልታገባ የሰርጓ ቀን ደርሶ 15 ቀን ቀርቶት ያ ባሊ ወደፊት ባሊ ጮኝ የህይወት አጋሪ ብላ የምታስበው ሰው ትቷት ቢሄድ አንድ ሰው ምን እንደሚያስብ ምን እንደሚያደርግ መገመት አያቅተንም። እኔ ግን እግዚአብሔር ይመስገን ወደዛ ነገር እግሬም አላመራም፣ ልቦኔም አላመራም። በቃ እኔ እንጃ ማለት ሌላ ሰው ነው ያረገችኝ። ተኝቼ ስነሳ በ22 እኔ ሌላ ሰው ነኝ። ህይወት ይቀጥላል።
ምትክ የሌላት እናትና ሀገር ናት። በቃ ለራሴ መምከር ራሴ መስበክ ምናምን ነገር ጀመርኩኝ ማለት ነው። ነገ ሌላ ቀን ነው። እግዚአብሔር ለኔ እንደማይጠቅመኝ ስላወቀ ነው እንጂ ይህንን ማረጋግጦት አይደለም። ያው ልጁ በአጋጣሚ በኋላም የዋለ ውሎ ቀንን ወልዶ ባክግራውንድ ሌላ ህይወት እንዳለው ነው የተደረሰበትና ለሱ ያ ነገር እዛ ቦታ ላይ እንዲደርስ እግዚአብሔር ስላልፈቀደው ነውና እኔ በረታው። እሱ ለኔ ወይም ያ ታሪክ ለኔ ትልቅ ትምህርት ቤት ነው የሆነኝ። ከዛ በራሴ ሰዓት ከ3 ወር በኋላ ልክ አስታውሳለሁ ሐምሌ 2015 ሐምሌ 23 ደወልኩላቸውና ሄድኩኝ ያገኘኋቸው ምናምን ነገርና አባ በቃ ቀኑን አስጡኝ አልኳቸው። አንዳንዴ የሆነ ነገር ስታደርግ ሰዎች ሀሳብ ያቀርቡልህም ውስጥ ግን ማመን አለበት። ምክንያቱም ሪስክ ወስደህ ነው ለምንም ነገር ስራ ሊሆን ይችላል የሆነ ነገር ሊሆን ይችላል ገብቶሃል። ከዛ ቀኑን ምናምን ተቀበልኩኝ። ያው ቀኑን ራሱ የተቀበልኩት የጊዮርጊስ ቀን ነውና ከዛ በ30 ያው ይፍቱኝ ምናምን አሉኝና ያው ፍስለታ ነሐሴ 7 እመቤቴ ጽንሰቱ አይደለም ያኔ ተቀበይ ምናምን ነገር አሉኝ እና ያ ቀን ደርሶ ምናምን በቀዛች ቦታ ላይ እስክደርስ በቃ አላመንኩኝ። የልጅነት ግን እንትን የምታገኘው ነገር አለ ማለት በልጅነት ስትቆርብ የሚኖረው ጣም አለ ያንን ነገር ትናፍቃለና እዛች ቦታ ላይ ደርሼ ምናምን ነገር እንትን እስክል ራሱ በጉጉት ነበረ ስጠብቅ የነበረው ማለት ነው። ከዛ እግዚአብሔር ይመስገን 2015 ነሐሴ 7 የመጀመሪያ ቀን ክቡር ስጋውና ክቡር ደሙን ተቀበልኩኝ። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። እግዚአብሔር ይመስገን። አሜን። ትልቅ ታሪክ ነው እያወራሽን ያለው እና ከዛ በቃ ሞር የበለጠ የሆነ ከላይ የሆነ ሸክም ቀለል የሚልክ ነገር አለ። ቀለል እያለኝ ተጫዋች ሳቂታ የሆንኩኝ በቃ ነገሮች አሁን ነገርን በፊት ነገርን ማከረሰው ነበርኩኝ ማለት ነገሮችን መተው ምናምን ነገር በቃ የእውነት በቃ ሌላ ሰው ነው የሆንኩት። ከዛ ያው በቃ እየጠነከርኩ ሌላ ሰው የሆንኩኝ ባጣም ማመስገን ባገኝም እያመሰገንኩ ደስተኛ የሆንኩ መኖር ጀመርኩኝ ማለት ነው። እና አንዳንዴ የሰው ልጅ በህይወቱ ሲፈተን እግዚአብሔር ረስቶኛል ይላል። እንደውም የሰው ልጅ ሲፈተን ነው እግዚአብሔር አብሮት ያለው። ፈተና ሳይኖር ሲቀር ነው እንደውም ያኔ የሰው ልጅ እግዚአብሔር ረስቶኛል ማለት ያለበት ማለት ነው። ቤትዬ በነገራችን ላይ በዚህ አጋጣሚ ብዙ ሰው ማለት እንደዚህ ባለቀ ሰዓት አለቀ ተብሎ ትዳር ሊመሰረት ብሎ ብዙ ነገሮች የሚበላሹባቸው አጋጣሚዎች አሉ እና እግዚአብሔር ካልገለጸልን ፈጣሪ ለኛ ያለውን ሰው ካላስቀመጠልን በስተቀር አንዳንዴ የተሳሳተ መንገድ እንሄዳለን እና ቀድመን በፍቅረኛ ህይወትም ማንኛውም መንገድ ውስጥ ያለን ሰዎች ካለን ፈቃድ እግዚአብሔር እንዳለበት በጾም በጸሎት መጠየቅ አለብን። በህይወታችን ነው ብለን ያሰብነው ሰው ኋላ ላይ ወደ ኋላ ሸገግ ሲል እናያለን፣ ወደ ኋላ ሲመለስ እናስተውላለን። ይህን ሁላ ታሪክ የሰማንበት ትልቁ ምክንያት ምንድነው? ተመልካቾች እንድትይዙት ግዴታ ለኛ ያልሆነ ህይወት ውስጥ ካለን እንድንነቃ ያለንበት ህይወት ለኛ ነው ለኛ አይደለም፣ ፈጣሪ ፈቅዶታል፣ ፈቃድ እግዚአብሔር አይደለም ብለን ያሰብናቸው ወንዶች ያሰብናቸው ሴቶች ካሉ ለነዚህ አብረው ላሉ ሰዎች
የማንቂያ ደውልም ጭምር ስለሆነ ነው። በጾም በጸሎት ጠይቀን እግዚአብሔር ለኛ ያለውን ሰው ማዘጋጀት አያቅተውም አይሳንም። ስለዚህ ያንን ነው መቀበል ያለብን። ግዴታ እኛ የፈለግነው መሆን አለበት ማለት አይደለም። ብዙ ሰዎች የሚጎዱት ብዙ ሰዎች የምንጎዳውም ጭምር በእንደዚህ አይነት ታሪክ በእንደዚህ አይነት አጋጣሚ ግዴታ ሙጭጭ ብለን እኛ የፈለግነው ነው የሚሆነው ስንል ነው። እቺ ነገር የኛ ናት። ስለዚህ ከዚህ ውጪ በቃ በምንም ታምር ከዛ በኋላ አልተፈቀደም። ያ ነገር የሌላ ሰው ነው እኮ በቃ ለሌላ ነው የተዘጋጀው። ሁሉ ጊዜ በቃ ለሌላ የተባለ ነገር ለሌላ ነው። ለኛ የተጻፈ ስማችን፣ መልካችን፣ ግብራችን ይለያያል እኮ። ስለዚህ እግዚአብሔር ለኛ ያዘጋጀውን ስጠን። የምንፈልገውን ሳይሆን የሚያስፈልገንን እግዚአብሔር በህይወታችን በኑሯችን በትዳራችን የምንፈልገውን አይደለም የሚያስፈልገንን። ብዙ ጊዜ ስንፈልግ ነው የምናጣው ነገር የሚበዛው። የምንፈልጋቸው ነገሮች ሲበዙ የማይሆን ነገር ሊያስፈልገን ይችላል፣ ልንፈልግ እንችላለን። ፍላጎታችን ገደብ ስለሌለው ማለት ነው። እና ይህንን የሚያዩ ተመልካቾቻችን ፈጣሪያቸውን ሲማጸኑ የሚያስፈልጋቸውን እንዲሰጣቸው ከልባቸው ቢጠይቁት እግዚአብሔር ለነሱ ያሰበውን ለኛ ያሰበውን ከመስጠት ወደ ኋላ አይልም። መልካም ወደ በርሜል ቅዱስ ጊዮርጊስ ልመልስሽ እና በርሜል ቅዱስ ጊዮርጊስ ሄድሽ። እንዴት ነበር የነበረው ቆይታ? በርሜል ከሄድሽ በኋላ ምን ይመስል ነበር? እዛ የነበረው ቆይታ በጣም እጅግ በጣም ደስ ይል ነበረ። እንዳልኩት ያው የመሄድ ሀሳብ አልነበረኝም። ድንገት ነው ከአባቴ ጋር ተደዋውዬ ወንድሜ ጋር የመንፈስ ወንድሜ ጋር ማለት ነው እንደደወልኩ ነው ከእሱ ጋር እያወራሁ ምናምን ምንድን ነው ያልኩት እንደው ማለት ለአንድ ሳምንት የሆነ ቦታ የት ልሂድ ምናምን በቃ የሆነ ብቻ የሆነ ቦታ ሄጄ መቀመጥ ፈልጋለሁ ምናምን ነገር አልኩት ማለት ነው። እና እሱ ከዚህ በፊት ሄዷልና ያውቀዋል፣ ብዙ ገዳማትን ሄዷል። ለምን በርሜል ጊዮርጊስ አትሄጂም? በቃ እዛ ትሄጃለሽ ምናምን ነገር አለኝ ማለት ነው። በቃ የሆነ ይሄን ቃል ሲለኝ በርሜል ጊዮርጊስ ሲለኝ ልቤ እንዲህ ሁለት ቦታ እንደተሰነጠቃለ እንደዚህ አይነት ስሜት ነው የተሰማኝ በሰዓቱ ማለት ነው። እና አጋጣሚ እስከ ባህር ዳር ድረስ እኔ በግሌ ነበር የሄድኩትና ምንም እንትን አልፈለኩኝም ማለት የሚያስቀረኝ ምክንያት አልፈለኩኝም። አሁን ይሄ እንደዚህ ጉዞ የሆነ ነገር ስጠብቅ ምናምን መሰናክሎች ይበዛባሉ። ደግሞ ያው ገዳማትንም ስታስብ እንድትሄድም ስለማይፈልግ ያሳስርሃል። ቦሌ ሄድኩኝ። ትኬት ቆርጬ ስወጣ ከስራ ቦታ ተደወለልኝ ማለት ነው። እና ሰማዕቱ ስራውን መስራት የጀመረው ገና እግሬ ከዚህ ሳይወጣ ነው። እና ሱቅ ተከፍቷል ምናምን ነገር አሉኝ ማለት ነው። በሳምንቱ ማለት ነው። ስራ ቁመሽ ምናምን ተቀምጠሽ ነው? ያው ስራ ቁሜ ነው። የአቡዬ ቀን በ5 ነው ሱቅ የተዘጋው። በሳምንቱ የሚካኤል ቀን ያው ሚካኤል በጣም ወዳጄ ነውና ሱቅ ተከፍቷል ምናምን ነገር አሉኝ እና ነገሮቹ ቆም ብዬ አሰብኩኝ። ከዛ ቢቀርብኝ ገንዘብ ነው ስራ መጥቼ ደርስ ከራሴ ጋር ነው የማወራው። ስራ መጥቼ ደርስበታለሁ። በምንም ምክንያት አልቀርም። የሰው ልጅ ሰርቶ ለፍቶ ደግሞ ካልተለወጠ ውሃ ቅዳ ውሃ መልስ ነው። ስለዚህ ምንድን ነው ሰማዕቱ የተሻለ ነገር አዘጋጅቶ እንደሚጠብቀኝ አልጠራጠርም። ይሄ መሰናከል ነው፣ እንቅፋት ነው። ለራሴ ነው የማወራው እኮ ከራሴ ጋር ለብቻዬ ማለት ነው። ከዛ ሮድ ትኬት ለ40 አደረኩኝ። ሐሙስ ለብሴ ምናምን አዘጋጀው። ዓርብ ተነስቼ ባህር ዳር ሄድኩኝ። እዛ ልጆች ተቀበሉኝ። እሁድ ያው ተነስተን ጉዟችንን ጀመርን ሌሊት ማለት ነውና መንገድ ላይ ልክ ስንሄድ ትንሽ ነው ከከተማ ወጣ እንዳለ 9 ሰዓት ተኩል ነው ጉዞ የጀመርነው። ቢያንስ እኔ ከ50 ምናምን ቢሆን ነው የተወሰነ ደቂቃ እንደተጓዘን ምናምን መንገድ ላይ መኪና አስቆሙን ማለት ነው። እና በቃ 5ቱንም መኪና ሞተር አስጠፍተው ማብራት አጥፉ ምናምን ብለው ምናምን 5ቱንም መኪና እንዲቆም አደረጉ ማለት ነው። አንዱ 3 ሰዎች ናቸው ምናምን ነገር ነው። እኔ የሆነ ኬላ ላይ ፍተሻ ነገር ምናምን መስሎኝ ተኝቻለሁ ማለት ነው።
ከዛ ሁሉም ሞተር ሲያጠፋ ማብራት ሲጠፋ ምናምን ነገር ምንድነው ምናምን ብዬ ቀና ብዬ ምናምን ስጠይቅ አይ የሆኑ ሰዎች ናቸው ብር እየጠየቁ ነው ምናምን ነገር አሉ። ከዛ የእውነት ብዙም አልቆየንም ወዲያው ነው ሂዱ ምናምን ነገር ብለው አለፍን ማለት ነው። እና እግዚአብሔር ይመስገን እዛ ቦታ ሰላም ደረስን ገባን ምናምን ነገር ወደ ማረፊያችን ወደ አዳራሻችን ገባን። አይምሮዬ ላይ ያለው ምንድነው ያ ዩቲዩብ ላይ የማየው ጸበሉ ሲወጣ እና ያቺ አረንጓዴ ቢጫ ቀይ እንትን የተባለባት ምናምን ነገርና ቤተክርስቲያን ግቢ ውስጥ እፈልጋለሁ ባይኔ ማለት ነው። ወረፋ ያዘን ማለት የነበሩት ወጥተዋል እኛ ስንሄድ ማለት ነው። ልክ ወጥተው ከዛ ግቡ ምናምን ተባለ ማለት ነው። ልክ ስንገባ ያ መጠመቂያ ቦታውን አየሁት ማለት ነው። ከዛ በቃ ቆሜ በጣም ረጅም ሰዓት ነው ያየሁትና ግቡ እንጂ ምናምን ነገር ግቡ ምናምን ነገር ይሉና አስተዋሽ በቃ አላመንኩኝም የሆነ ማለት እውነት ዩቲዩብ ላይ ማየው ምናምን ነገር ቦታው ነው ምናምን ታምር ነው የሆነብኝ ለኔ ማለት ነው። ከዛ እንገባን ምናምን ነገር ሁለተኛ ላይ ነበርኩኝ ቦታ የደረሰኝ በቃ እኔ ሌላ ጸበል እንደምጠመቀ ምናምን ነገር እና የሆነ ትንሽ ቀለል አድርጌ ነበር ያሰብኩት ማለት ነው። ከዛ ያው ታሰርን ምናምን ነገር ማለት ነው። በጣም ማለት እኔ እንጃ በምን ቃል እንደምገልጸው አላቅም። ማለት እኔ እንጃ ቃል የለኝም ለመግለጽና ሰማቱ በእውነት ይለያል። እነዛ ልጆች ያን ሁሉ ሰው አስተናግደው አስረው አስተካክለው ምን ብለው እስኪጨርሱ ድረስ ጸበሉ አለመምጣቱ ይጠብቃል። ከዛ ልክ ጨራርሶ ምናምን ቆሞ ኮቴ ይሰማል የፈረሱ ኮቴ። ከዛ ሽታው ይመጣል። አሁን እንዲህ ነገር ስትል ሽታው ነው የሚመጣው እና እዛው ያሉት አስተባባሪዎቹ ያቃሉ ማለት ልክ ይሰግዱለታል። ከዛ መጣ ምናምን ነገር ያው ሲወጣ በቃ እኛ እየጠበኩት እኔ ያው ዝም ብሎ ተጠብቄ ምናምን እንደምወጣ ነገር ነው ያሰብኩት ምናምን ነገር ከተወሰነ ሰዓት በኋላ የለም። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ 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 ለአበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን። በዚህ ታላቅ የጉዞ በረከት ማንም ሰው እንዳይቀር አዘጋጅ ተርሚኖስ መንፈሳዊ የጉዞ ማህበር። ሌላ ቦታ ነኝ ያለሁትና የሚገርም ነገር ከልጅነቴ ጀምሮ እዛች ጸበል ቦታ እስከገባ ድረስ የነበረው እያንዳንዱን ነገር ነው ያሳየኝ በዛች ቅስፈት ማለት ነው። እያንዳንዱን ነገር ማለት ነው። በቃ አንተ እኮ የድሮ ታሪክን ረስተህ ምናምን ሊሆን ይችላል። በቃ ስቲል ሁላ ልጅ ያለው የነበረውን ነገር እስቲ የለበስኩትን ልብስ ሁላ ነው ያሳየኝ ማለት ነው። ጻም ማለት ነው። እዛ ሄጄ ስመጣ መንገድ ላይ የነበረውን ግቢ ገብቼ ንሳ ስቀበል እያንዳንዱ በቃ ጸበሏ ቦታ እስከገባ የነበረችዋን ነገር ጥሩ ነው መጥፎ ነው እያሳየኝ ነው የመጣው ማለት ነው። ከዛ ኪዳነ ምሕረትና እመብርሃን ከነ ልጇ ኪዳነ ምሕረት እዚህ ጋር ተክለ ሃይማኖትና አቡዬ እንደዚህ
ቅዱስ ገብርኤልና ቅዱስ ሚካኤል እንደዚህ እና በቃ የሰማዕቱ የፈረሱ ግርማ ሞገስ ልነግርህ አልችልም። እና ድምፁ ሁሉ አለ የፈረሱ ማለት ነው። ከዛ ማለት የሆነ ሰው ጾም ነው ማለት በተሰወርኩበት ሰዓት ማለት ነው ጾም ነውና እንጀራ በስጋ ያበሉኛል ማለት ነው። ከዛ ለምን በላሽ ብሎ ይቆጣኛል ማለት ነው። እና የሚጠይቀኝ ሰማዕቱ ነው። ከዛ ያንን ሰው መናገር አልፈለኩኝም። ከዛ ቅዱስ ሚካኤልና ቅዱስ ገብርኤል ይቆጡኛል ተናገር እያሉኝ ማለት ነው። ተክሊኪና ወይ መብራን ኪዳነ ምሕረት ዝም ብለው ያው አጅበውን ያሉትና ይሄን ለምን አደረግሽ እንደዚህ ብሎ ሰማዕቱ ለምን በላሽ ብሎ ሲቆጣኝ እኔ እኮ አይደለሁም ያም ሰው በግድ ነው ያበላኝ። ይሄ ልክ ቶሎ ቶሎ ያበላክ እንትን የሚል ሰው አለ እንደዛ ነገር ነውና ከዛ እኔ ቢብዬሻለሁ ለምን በላሽ እኔ እኮ አይደለሁም ምናምን ነገር እና ያ እጅግሬ የታሰረበት ገመድ የሚታየኝ ሲባጎ ሆኖ ነው እዛ እና ይሄ እጄ ምናምን ተልጦ ነበር። እንደውም ያው ትንሽ የቀረቻለች እግሬ ምናምን ነገር በቃ እንትን ያልኩበት የታገልኩበት ነው ምናምን ነገር ማለት ነው። ከዛ ያንን ያበሉኝን እንጀራ በፈረሱ ኮቴ ነው እንዲህ ነው ሆዴን የረገጠኝ ማለት ነው። ከዛ እንዳለ ነው የወጣው ማለት ነው። በቃ እንዳለ የበላሁት ወጣ ማለት ነው። ከዛ በፈረሱ መለስ ሲልና በፈረሱ ጭራ ጀርባዬን ነው የሚለኝ ማለት ነው። ከዛ የሆነ ሰው ቀሚስ ይገዛልኛል ነጭ ቀሚስ ማለት ነው። ከዛ ያ ምግቡን ያበላኝ ሰው አሁንም ቀሚሱን ገና እንደተገዛልኝ ነው ከእጄ ነጥቃ ትቀድብኛለች። ከዛ አሁንም ሰማዕቱ ለምን ቀደድሽው ይለኛል። ቀሚሱ ለምን ቀደድሽው እኔ አይደለሁኝ አንዳንዴ የሆነ እከሌ ነው ብለህ ላለመናገር የሆነ እንትን አምቀ ለመያዝ የምትፈልገው ነገር አለ ልክ እንደዛ ነገር ነውና እኔ አይደለሁኝ ምናምን ነገር ብዬ ከዛ ገብርኤል ነው የሚቆጣኝ። ገብርኤልና ሚካኤል ናቸው አትናገሪ ምናምን ነገር ይሉኛል ማለት ነው። የሆነ አባት ወይ እናት ሲቆጣ ልክ እንደዛ ነው። እነዛ ነው ማይሉ ዝም ብላ ገብርኤልና ሚካኤል ናቸው ይቆጣ እናገራለሁ እኔ አይደለሁም እሷ ናት እላለሁ። ከዛ አሁንም ደብተሬ ትቀዳድድብኛለች የምማርበት ደብተር ነው። በቃ ለእያንዳንዱ ነገር ይቆጣኛል። ይሄን ለምን አረግሽ ይሄን ለምን አረግሽ ይሄን ለምን አረግሽ እና አስራት በኩራት የሆነ ጊዜ አወጣ ነበር። ከዛ በመሀል ታውኩኝ። አስራት በኩራት ሳወጣ በረከቴን አውቀዋለሁ ግን እያወቅኩኝ አላወጣም። በቃ ሚዘኝ ነገር አለ። ከዛ ለምንድን ነው አስራት በኩራት ማታወጩ ለምንድን ነው የተውሽው? በቃ ጥፋቴን እያንዳንዱን ነገር እየተቆጣኝ ከዛ ጸበሉ እየቀነሰ ሲመጣ እየታገልኩ ስመጣ እዛ ሰው መሀል የነበርኩት ወጣ ብያለሁ እና በጣም የሳልኩት በጣም እንዳስቸገርኩ ነገር ነውና ትንሽ ፈቀቅ ብዬ ምናምን ወጥቻለሁና 75% እሱ ነው በቃ ሲታገለኝ ምናምን በቃ እንዲያልኩ ምናምን ሲባጎ መስሎ ነው የታየኝ ነው እየቀነሰ ጸበሉ ምናምን ነገር እየመጣኝ ነው ምናምን ነገር ከዛ ፍታኝ 25% እኔ ያለው ይታወቀኛል። ጸበሉ ከቀነሰ በኋላ እየነቃው ምናምን መጣውና ፍታኝ አንተ ፍታኝ እኮ ነው ማለት በቃ እየተሳደብኩ ምናምን ነገር ማለት ነው። ከዛ እንዲነችና እውነትም ሰማዕቱ ቅዱስ ጊዮርጊስ ምናምን ነገር በቃ እንትን እላለሁ ማለት ጸበል ላይ እንደዚህ አድርጎኝ አያውቅም። የራሴን ፕሮብሌም ውስጤን አውቀዋለሁ። ባይለፈልፍም ባይናገርም ህይወቴን እንዴት አድርጎ እያመሰው እንደሆነ ምን እንደሚያደርግ ምናምን በደንብ ነው የማውቀው። ግን እንደዚህ አፍ አውጥቶ ያው አንዳንዴ በሚስጥርም ስራውን የሚሰራ መንፈስ አለ። እንደዚህ ተናግሬ ምናምን አላውቅም። ከዛ የሆነ አለመሳደብ እየፈለኩ
አስተናጋጁ አስተባባሪው እናከረዋለሁ ምናምን ነገር ይታወቀኛል። 25% እኔ ነኝ በቃ ራሴ እንትሪ መቆጣጠር አልቻልኩኝም። ከዛ እንዲ ፈቀቅ እያልኩኝ ምናምን ነገር ወደ ማል ስወጣ አንዷ ወደ ራሷ የተመለሰችዋ እንደዛው እንደታሰረች ምናምን እንደዚህ አርጋ ገበሌን ሲዘኛለች እንዴ ሲሄድ ያዘኝ ነገር አለ። ምንድነው ደግሞ ያዘኝ ምናምን ነገር ይሳ አቦ ለቀቀኝ አንቺ ደግሞ ማን ያሽኛለሽ ምናምን ነገር ከዛ በቃ በጣም ረበሽኩኝ። ወጣውኝና እዛ እንደዛ እየበጠበጥኩ እንደዛ ስሙ ደግሞ እኮ ያን ሁሉ ገንዘቧን አውጥታ ሄዳ ይቅርታ ጠይቃታለች ማለት እቺ ሰው በድላኛለች ብላ ብዙ ጊዜ ስታወራ እኔ ለሷ ብዬ ሳይሆን ለራሴ እንደ እናት አይቻት የሚገባትን ነገር እጄ ያዘውን ይዤ ሄጄ ይቅርታ ሁሉ ብያታለሁ ግሯ ላይ ወድቄ ማለት ነው። አንዳንዴ ይቅርታን በምንጠይቅበት ሰዓት ለዛ ሰው የሆነ እንዳሸነፈ እንደ ትልቅ ነገር ይቆጥረዋል። ግን ሞር እኛ ነን ክብሩን የምናገኘው ማለት ነው። ከዛ ያን ሁሉ እኮ ገንዘቧን አውጥታ እኮ ደግሞ ሄዳ ይቅርታ ጠይቃታለች ምናምን ነገር ግን ሰማቱ ጋር መጥቶ የማይፈታ እንቆቅልሽ የለም ምናምን ብሎ በቃ አበደ። ከዛ እየተወኝ ምናምን ነገር መጣና አወጡኝ ወደ ዳር ማለት ነው። ወደ ዳር አውጥቶኝ ምናምን ነገር ታዲያ ወገቤ የሆነ ትንሽ ስሜት ይሰማኛል እንዴ ወደ ዳር ሲያወጡኝ ምናምን ማለት ነው። ከዛ ወጡኝና በቃ የሆነ ይሄ እረፍት ማድረግ የምፈልገው ነገር አለ። ከዛ እንደዛው እንደታሰርኩኝ አልፈቱኝምና ልተኛ እንደስል ምናምን ያው እነሱ ያው መንፈሱም እንትኑም ይጎዳቸዋል ምናምን ብለው ስለሚያስቡ እንትን ስለማይሉ አንዱ አስተባባሪ መጣና በእንትኑ በቁልበቱ ደግፎኝ ምናምን ነገር ቆመ ማለት ነው። ከዛ እነዛን ከፈቱ በኋላ ሁለት ልጆች ነበርና አንድና ሌላ ልጅ ነበረች ምናምን እና እኔ በዛ ሰዓት ራሱ እንትን በመል ሰዓት ምናምን እንደዚህ ይለኛል ማለት ነው። ከዛ ያው የሆነ ነገር ራሱ እንትን ስትል ጆሮአቸውን ነው መተው የሚሰጡክ ምናምን ነገር ማለት ነውና እኔ ማውራት መለፍለፍ አልፈለኩኝም ግን ራሴ መቆጣጠር አልቻልኩኝም ነበር። በሰዓቱ ወደ ራሴ ስመለስ ዝም አልኩኝ ምናምን ነገርና በውስጤ ነው ማውራት የጀመርኩት ማለት ነው 100% ራሴ ስሆን ማለት ነው። ከዛ ምናምን ተባባሉና በግራና በቀኝ እንትን አሉኝና ወደ ዳር ወሰዱኝና የሚገርም ነገር አንደኛው አስጠማቂ ልጁ በጆክ አንስቶ ጀርባዬ ላይ እንዲህ ሲረጨኝ እሱ ጸበሉን በሚረጭ ሰዓት እኔን ግን የሚገርፈኝ የነበረው የፈረሱ ጭራ ነበር የሚገርፈኝ ነበር። የሚገርም ነገር ከዚች ጋር እንደዚህ ይዞ እንደዚህ በሚል ሰዓት ጸበሉ ማለት እንዲህ ቿ በሚያረግበት ሰዓት ጸበሉ ያልነካ ቦታ ሌላ እንዴት ነው ሁለት አይነት የሚሆንብክ ሰውነት አለ እንደዛ ነገር ነበር የሆነብኝ ማለት ነው። ከዛ በቃ አሁን ለምሳሌ አንተ እዚህ ጋር ሳት ቢያቃጥል እዚህ ጋር ይሰማማ በጣም ይሰማ ከዚህ ጋር ነው በቃ ልክ እኔ ጸበሉን እንደዚህ በጆክ ሲያረገው ጸበሉ ያረፈበት ቦታ ነው የፈረሱ ጭራ ነው የሚገርፈኝ ማለት ይታወቀኛል። በቃ ፈረሱ እንጂ ነገር እያለ ነው የሚገርፈኝ ማለት ነው። ከዛ በቃ ሶስቴ እንደዚህ እንትን ካለ በኋላ ምናምን ወለተ ማርያም ነኝ ምናምን ነገር አልኩት ማለት ነው። ከዛ በኋላ ማን ይነሳ ከዛ ጋር ወገቤ ለብቻው ከዛ ያው ከዚህ በፊትም እንደዚህ አይነት ፍንጮችን እንትን ስለምን ብዙም እንትን አላልኩኝምና በቃ ሰማቱ ያንተን ወዳጅነት ያንተን ፍቅር እስከዛሬ ድረስ አለማወቂ ብዬ እና እንቆቅልሽን ስለፈታልኝ የደስታን እንባ ማልቀስ ጀመርኩ። ከዛ ገብቼ ልብስ ልለብስ ስል ማንጎንበስ ብሎ ልብስ ይልበስ በቃ እንጨት ያወጣ ሰው ማንጎንበስ እንዲህ ማለት አልቻለም። ከዛ አንዷ ልታለብሰኝ ስትል ያቺ ከኔ ጋር አሟት የነበረችው አልመለሳትም ነበርና ሄዳ ልብሳት ምናምን ነገር ብሎት መታ ምናምን ነገር እሷ አገዘች ምናምን ነገር ማለት ነው። ከዛ ለብሼ ምናምን ነገር ወጣሁኝና
ያው እዛ ጸበሉ ጋር ስዕል አድኖ ጋር ምናምን ነገር በቃ ቃላት አጣሁ እንዴት ብዬ ማመስገን እንዳለብኝ። ግን በቃ ማለት አንተን ማመሰግንበት ያንተን ቃል ምገልጽበት ያንተን ነገር ምገልጽበት ቃል የለኝም። ግን በቃ ብቻ አመሰግናለሁ ክብርና ምስጋና ላንተ ይሁን ብዬ እዛ ግቢ እየተቆፈረ አፈር እየተሸከሙ ይወጣሉና ያው የበረከት ስራ ማይወድም አይደለም። እንደዛም ወገቤ እያመመኝም ቢሆን አንድ ስጡኝ አሸክሙኝ አልኳቸው። ወገቤ እንደዛ እየሆነ ማለት ነው። ከዛ እሱን ይዤ ምናምን ነገር ሄድኩኝ። እዛ ከወጣሁኝ በኋላ ጸሎት ቤት ልክ በሩ ጋር ስደርስ ከዛ በኋላ ወደ ቤት ማን ይሄድ ማን ይንቀሳቀስ እና ራስ ምታት ነበረ የማቅለሽለሽ ስሜት ነበረ ማለት ነው። ከዛ ወደ ራሴ ተመልሼ ያ የማቅለሽለሹን ስሜት ያው የበላሁት ነገር የሚለውን አሰብኩኝ ምናምን ነገርና ምንም በቃ መሄድ አልቻልኩኝም። አብሮኝም ማንም የለም ማለት ነው። ከዛ ባጃጅ አሉ እዛ ባጃጅ እሺ ወደ ቤት ወደ ማረፊያ ወደ አዳራሽ ሄድኩኝ ምናምን። ሁሉም ሰው ሳየው ጤነኛ ነው ማለት ወገቡን የታመመ ሰው የለም። እኔ ብቻ ነኝ። ከዛ በቃ ለካ ፊቴ ተቀያይሮባቸዋል ምናምን ሰው በጣም ትኩረት አድርጎብኛል ምናምን ነገር ማለት ነው። ከዛ የቀኖና ስግደት ነበረኝ። እኔ እንዲህ መሆኑን አላወቅኩኝም። ማን ይስገድ እንደነገርኩ በቃ እንጨት ያወጣ ሰው በለኝ። በቃ ግራ ገባኝ ማለት ነው። ከዛ እንደምንም ግቢ ገባሁኝና ጊዮርጊስ በቃ አበርታኝ ብርታቱ ነኝ ምናምን ብዬ እያቃሰስኩ ምንም እያልኩ ይሩም ሰግቼ ጨረስኩ ምናምን ነገር ማለት ነው። እያለ እየቀነሰ መጣ። ከ9 ሰዓት በኋላ እየቀነሰ መጣ። የመጀመሪያ ቀን በዚህ ያለፈ ማለት ነው። 3 ቀን ነው እኔ የተጠመቅኩት ማለት ነው። የሁለተኛውን ቀን ብዙም አላስታውስም ማለት የሆነ ሁለተኛ ቀን ያው ልክ በርሜሉ ጋር ነው ያደረጉኝ ማለት ነውና ልጆቹ ራሱ በጣም ትኩረት የሚያደርጉብኝ ምናምን ነገርና ልክ ሁለተኛ ቀን ምናምን ስንገባ ሁሉም ተደርድሯል ምናምን ከዛ ሁሉ መሀል ነው ያለኝ ማለት ነው። ስለው አዎ አለኝ። ሳይሄድኩ ምናምን ነገር ሁለተኛ ቀን በርሜሉ ጋር ነው በርሜሉ ተደግፌ ነው የተቀመጥኩት። ከዛ በቃ የፈረሱን ኮቴ ድምጽ ነው የምጠብቀው። ሁለተኛው ቀን ምናምን አለ የፈረሱን ኮቴ ድምጽም አለ ምናምን ነገር ግን ያው እንትን ያልኩትን ያየሁትን ነገር ብዙም አላስታወስኩኝ ምናምን ነገር። በሶስተኛው ቀን ያው ሮም ማለት ነው ገባን። አሁንም በሶስተኛው ቀን በርሜሉ ጋር ነው የደረሰኝ እና በቃ የሆነ መርጣው ነይ ምናምን ሲሉኝ ደስ ይለኛል። የሆነ ብቻ ያዩት ነገር ስላለ ምናምን ነገር የሚያውቁት ነገር እዛ ጋር ሲያደርጉ ምናምን የበለጠ ደስ ይለኛል ማለት ነውና ልክ ራሷ ሴትዮ ነች የሆነ ነገር ቤት ውስጥ በሰወረኝ ሰዓት ማለት ነው። የሆነ ነገር ቤት ውስጥ ይበላሻል። ከዛ ማን ነው ይሄንን ነገር ያበላሸው ነገር ብለው ሲሉ እሷ ናት ቤቲ ናት ምናምን ነገር ይላሉ ማለት ነው ቤት ውስጥ። ከዛ ታባረረኝና ሁለቴ በዱላ ትመታኛለች ማለት ነው ሴትዮ እራሷ ማለት ነው። ሁለተኛው ቀን አይቻታለሁ እሷ ማን ነው ግን አላስታውስም የተከናወነውን ነገር ግን አይቻታለሁ። እዛ ሁለቴ በዱላ ከመታችኝ በኋላ ሮጬ አመለጥኳት ማለት ነው። ሮጬ ሳመልጣት ቆይ እዚህ ቤት ትገቢያታለሽ ምናምን ነገር አለችኝና እንዴ አጥሩ እኮ ክፍት ነው ይሏታል።
እና አይ አጥሩን አጥረዋለሁ ምናምን ነገር አለች ነው ዙሪያውን ጥቅጥቅ አርጋ አጥሩን አጠረችው እና ያ አንዳንዴ እግዚአብሔር በሰው ላይ አድሮ ነው በህልም ከሚሰጥክ ምልክት አለ ብዙ ነገር ምናምን ነገርና እዛ ያው ነገሮችን በራሴ ምናምን ብቻ በቃ ሰማቱ ምልክት አሳይተኛል እኔ ማቀው ነገር የለም ግን በቃ እንቆቅልሽን አንተ ፍታልኝ ምናምን ነገር ብዬ ያው ሮብም እንዳልኩክ ይሄንን ነገር አየሁኝ የሐሙስ ደጇንም ቢሆን ኪዳነ ምሕረት ሄድኩኝ አይቀርብኝም ብዬ እሷም በጣም ደስ ይል ነበረ አርብም ያው አርብና ቅዳሜ ዮርዳኖስ ተጠምቀን ያው ሌሊት ላይ ቅዳሜ ከተጠመቀን በኋላ እንግዲህ ጉዟችንን አቀናንና እንደዚህ በፊት ላይ ስራ ላይ የነበረኝ ነገር ውስጤ ዝም ብሎ ይጨናነቅ ነበር እያለኝ እንደሌለኝ እኛኮ ብናስብ ከሌለን ይልቅ ያለን ነገር ይበልጣል ግን እንድንመለከት ያደርገንም እና ያንን ነገር በጣም ውስጥ የተረጋጋና በፊት ትንሹ ነገር ያስጨንቀኝ ነበርና እዛ ሳምንት ስቀመጥ ምንም የሌለበት ሰው አለ እንደዛ ነው በቃ የመሰለኝ ማለት ነው ሰማቱ በቃ ስራውን እየሰራ ነው የጠበቀኝ ማለት ነው ንዑ ሓቢርና ምስተር ቢኖስ መንፈሳዊ ናይ ጉዕዞ ማሕበር ናብ በርቢን ቅዱስ ጊዮርጊስ ሓቢርና ንጓዓዝ ኣብዚ ሕጂ ሰዓት ካብ መላእ ዓለም ናብዚ ቅዱስ ዝፍራ እንዳኸዱ ብስጋን ብነፍስን ፍጹም ሰላም ዝረኽብሉ ነፍሲ ካብ ማእሰርቲ ኣጋንንቲ ተፈቲሓ ምስ ኣምላኻ እትራኸበሉ ብስጋ ድማ ካብ ዝተፈላለየ ደዌ ተፈዊሶም ምሕረት እግዚአብሔር ሓይሊ እግዚአብሔር ብቅዱሳኑ ከመይ ከም ዝሰርሕ ዘሎ ብዙሓት ቃላት ክሳብ ዝስእኑ ምግላጽ ዝኸበዶም ቅዱስ ስፍራ ኣብ ዘመንና ነዚ ትውልዲ ካብ እግዚአብሔር ዝተባሃቦ ገጸ በረኸት በርቢን ቅዱስ ጊዮርጊስ ምስተር ቢኖስ መንፈሳዊ ናይ ጉዕዞ ማሕበር ሓቢርና ንጓዓዝ ንዝያደ ሓበሬታ በዚ ኣብ ታሕቲ ዘሎ ናይ ሞባይል ስልክ ቁጽርና ደዊልኩም ክትረኽቡና ትኽእሉ ኢኹም ብድሓን ምፁ ከዛ በኋላ መጣው ያው ቅዳሜ መጣን እሁድ አቡነ ሐራን ሄድን እዛም በጣም ደስ ይል ነበረ ደጁንም መርገጥ ትልቅ ነገር ነው እና ሰኞ ያው ወደዚህ ከመጣሁኝ በኋላ ህይወቴ ላይ ብዙ ነገር ነው ለውጥ ያየሁት ማለት ነው አንዳንዴ ክትር በተለባቸው ቅድም ያልከው ነገር አለ ስራም እኮ ሊሆን ይችላል ያ ስራ ላንተ ያ መክሊት ያንተ ላይ ሆን ይችላል ግግም የምትልበት ነገር አለና በቃ አስተካክሎ ሊጠብቀኝ ህይወቴን ማለት ነው በጣም እንድረጋጋ በረከት ቢሉክ በረከት አይምሰልክ በቃ እውነት በቃ ምን ብዬ ልንገርክ የሆነ መዛው ማያልቅ ብር አለ በእውነት እኔ እዛ ራሱ በጣም ማለት ያው ታወጣለ ለውሃ ለሆነ ነገር ታወጣለ ምናምን ብሩ አያልቅም እንዴ ምናምን ነገር አልኩኝ በእውነት የሆነ እኔኮ 5000 6000 ይዤ የት ሄዳላለሁ ማለት ነው እዛ ግን ትንሽ ብር ነው አወጣለሁ አያልቅምና ወይኔ ሰማቱ የሆነ በቃ እስከዛሬ እኔ ደጅ ካለ ግን ደግሞ መለስ አልኩኝና አንተ ለኔ ፈቀድክልኝ ዛሬ ነው እና እዚህ መጥቼ ስራዬም ተስተካከለ እና ስራ በመሰራበት ሰዓት መስራት እየፈለኩ መስራት እየቻልኩኝ እንድሰራ አይሰጠኝም ነበር በቃ ያፈዘኛል የሆነ ልክ ሰው ሲያወራ እንደሚኮለታተፈው እጅ ሲኮለታተፋል በቃ እንደዛ ነበር የሚያደርገኝ የነበረው ጸሎት በስማ በቃ ማለት በልቤ አስበዋለሁ አረ እንዲ ዞር ብያ ላይ የጸሎት መጽሐፍ ማለት ነው በቃ እንደው ልክ ባዶ ይመስል አባታችን እላለሁ ተኛለሁ አባታችን ይላል ወጣለሁ ማለት ነው
እንዲህ ጸሎት መጻፍ ከዛ ማህበር ላይ ግሩፕ ላይ ገባል የለም አላው ሰይፈ ስላሴ ወዳሴ ማርያም እንደዚህ ድርሳነ ሚካኤል ምናምን እንደደረሰክ ነው ምናምን አንተ አሁን ካልተመቻ እዚህም ያሉት ውጭም ያሉት እህቶቻችን ሁሉም ነው ያሉትና ልክ የሆነ በቃ ጸሎት እያደረጉ ወይ ስግደት እየሰገዱ ወይ መቁጠሪያ እየቀጠቀጡ ነው እንኳን እገባና ድምጻቸውን አምሳማ የለም እኔ ወጥቼ ሌላ ወይ ፊልም ነው ማለት ዩቲዩብ ላይ ወይ ሌላ ቦታ ላይ ያሉት ማለት የሚጠቅመኝ ነገር እኮ ባይኮ ምንም ማለት አይደለም የነበረው ነገር ማለት ነው አሁን ግን ያን ነገር ማንዞር ብሎ ያየዋል ጧት ገባለው ጧት ጸሎት ላይ ገባለው የሆነች አንድ ያለው ነገር ሰይፈ ስላሴ የወድሷ መልእክትም የለቱም ሊሆን ይችላል አንዱን እቀበላቸው ነው ያቺን እንትን ብዬ ስራ ልወጣ ነው ብዬ ጽፍላችኋለሁ ደህና ዋሉላችኋለሁ ማታ የደረስኩበትን ሰው የደረሰበትን ጸሎት ያደርጋላን የምን መግባት ነበር ከዛ ወንድሞቼ ራሱ በቃ ማህበሩ ላይ ባደርሽም በግልሽ እኮ ጸሎት ማድረግ ትችያለሽ ምናምን ነገር ማነው ጸሎት የሚያደርገው በግሉ ማለት ነው አሁን ግን እንደዚህ አይነት ነገር የለም እውነት በጣም በቃ የማንቂያ ደውል ታውቃለህ እንደዛ ነው እና ይሄ የፈረሱ ኮቴ የፈረሱ ድምጽ ለኔ ሁሉ ጊዜ አላርም ነው ያቃጭልብኛል አንድ ቀን ጸሎት ሳላረግ ወይም ጧት አድርጌ ማታ ሳላደርግ ስተኛ ለምን የሚል ጥያቄ የሆነ ለምን የሚል ድምጽ ጆሮዬ ላይ ይመጣል እና ይሄ ፈረሱ እንዳልኩክ እንደዚህ ያለ ከነ ድምጹ ከነ ግርማ ሞገሱ እንትን ሲል የነበረው ነገር አይምሮዬ ላይ ይመጣል ይመላለስብኛል እንደዚህ ነገር ምናምን ነገር ማለት ነው እና አሁን ላይ በቃ ልክ ያኔ ከ2014 ወደዚህ ልክ ላይፍ ስታይል እንደቀየርኩት አሁን ላይ 11 ሰዓት እነሳለሁ በስራ እንዳላሳብብ አሁን ልክ ጸሎት አድርጌ መውጣት እየፈለኩ ምንድነው የሚለኝ ስራው እኮ አያልቅልሽም ስራ ቦታ ሂጂ ስራ ሂጂ ምናምን ከዛ ስራ ቦታ ሄደለም በቃ በደን ታውቃል ልክ የሆነ ቀናቶቹ እንደገፉ ምናምን ይሄን ያክል እኮ እንደዚህ እኮ ይሄን ያክል መስራት ትችይ ነበር ግን ለምንድን ራሱ እንዳጠፋ አድርጎ መልሶ ደግሞ ራሱ ድጸጸት ያደርገኛል ይሄ በቃ ትርጉም አልባ የሆነ ህይወት ታውቃለህ እንደዛ ነገር ማለት ነውና አሁን ምንድነው ያረኩት በቃ እንዳልኩክ በቃ ለኔ የማንቂያ ደውል የፈረሱ ድምጽ ኮቴ ሁሌ አላርሜ ነው ስልኬ ላይ እንደተሞላ አላርም ማለት ነውና ምንድነው 11 ሰዓት እነሳለሁ እነሱ እስኪገቡ ድረስ 12 ሰዓት የሚገቡት ማህበሩ ላይ እነሱ እስኪገቡ ድረስ የሆነ ነገር ጸልያለሁ ወይ መቁጠሪያ እንጠቀምና ስግደቴን እሰግዳለሁ ልክ ሲገቡ አንድ ጸሎት ድርሳነ ሚካኤል እንትን የለቱም እንደዚህ አንዱን ተቀብያቸው ጨርሼ ምናምን ነገር እወጣለሁ ከቃል በላይ ነው ለኔ በጣም በጉጉት መጠብቀው ቦታ ነውና ሂዱ የሚል ቦታ ነውና በጣም ሚናፍቅ ደች ነው እግዚአብሔር ይመስገን እኛ በእውነት እድለኞች ነን ዋው ትልቅ ምስክርነት ነው የሰጠሽን እኔ በእውነት እስከዛሬ ከሰማቸው ምስክርነቶች እንደዚህ ተመስጬ የሰማሁት ምስክርነት የለም ማለት አያሰለችም ደስ የሚል ፍሎውን የጠበቀ ታሪክ ነው ያወራሽንና እህታችን ቤቲ ጥሪያችንና አክብረሽ መተሽ ይሄንን ምስክርነት ስለሰጠሽን እጅግ አድርገን እናመሰግናለን አንቺ ጋር ያለው ስሜት አንቺ ጋር ያለው የጥንካሬ ተስፋ ያለ መቁረጥ ስሜት ሌሎች እህቶቻችን ጋር እንዲጋባባቸው ሰማዕቱ ቅዱስ ጊዮርጊስ ያግዛቸው ነው ምኞታችን ይሄ ምክንያቱም ተስፋ የቆረጡ ብዙ ሴቶች ይመራሉ በሐዘን ውስጥ ያሉ በመቆዘም ብዙ ጊዜ ከራሳቸው ጋር ግብግብ መፍጠር ከፈጣሪ ጋር ከራስሽ ጋር ግብግብ ፈጠርሽ ማለት ከፈጣሪ ጋር በተመሳሳይ ያንን ግብግብ ፈጠርሽ ማለት ነውና እግዚአብሔር ለኛ ያሰባት ቀን እስክትደርስ ድረስ ነገሮችን በትዕግስት ማለፍ ያቺን ቀን እንዳናልፍ ደግሞ ያቺ ቀን መቼ ናት የምትለውን ቀን ለማወቅ ደግሞ በጸሎት መትጋት በጾም በጸሎት በስግደት ወቅቱ የሚያመቻል ለእንደዚህ አይነት ነገር ይጋብዘናልና ይሄንን በደንብ አጽንኦት ልንሰጥበት ይገባል ተመልካቾቻችን ተርቢኖስ ሚዲያን ሰብስክራይብ ላይክ ሼር በማድረግ እንዲህ አይነት ድንቅ ምስክርነቶች በሚዲያው የሚተላለፉ ስለሆነ ለመላው የዓለም ህዝብ እንዲሰራጭ እንድታደርጉልን ጥሪያችንን እናስተላልፋለን ከታችን ቤቲ ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቋል በሌላ ምስክርነት በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብት
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ 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 ለአበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን። በዚህ ታላቅ የጉዞ በረከት ማንም ሰው እንዳይቀር አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ንዑ ሓቢርና ምስ ተርቢኖስ መንፈሳዊ ናይ ጉዕዞ ማሕበር ናብ በርቢን ቅዱስ ጊዮርጊስ ሓቢርና ንጓዓዝ። ጊዮርጊስ 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 ኣብዚ ሕጂ ሰዓት ካብ መላእ ዓለም ናብዚ ቅዱስ ዝፍራ እንዳኸዱ ብስጋን ብነፍስን ፍጹም ሰላም ዝረኽብሉ ነፍሲ ካብ ማእሰርቲ ኣጋንንቲ ተፈቲሓ ምስ ኣምላኻ እትራኸበሉ ብስጋ ድማ ካብ ዝተፈላለየ ደዌ ተፈዊሶም ምሕረት እግዚአብሔር ሓይሊ እግዚአብሔር ብቅዱሳኑ ከመይ ከም ዝሰርሕ ዘሎ ብዙሓት ቃላት ክሳብ ዝስእኑ ምግላጽ ዝኸበዶም ቅዱስ ስፍራ ኣብ ዘመንና ነዚ ትውልዲ ካብ እግዚአብሔር ዝተዋሃቦ ገጸ በረኸት በርቢን ቅዱስ ጊዮርጊስ ምስ ተርቢኖስ መንፈሳዊ ናይ ጉዕዞ ማሕበር ሓቢርና ንጓዓዝ። ንዝያደ ሓበሬታ በዚ ኣብ ታሕቲ ዘሎ ናይ ሞባይል ስልክ ቁጽርና ደዊልኩም ክትረኽቡና ትኽእሉ ኢኹም። ብድሓን ምፁ።